ሰይፉ ማቀሳሰር ላይ እንዴት ነው? ዘፍነ ስለጠፋ አንተም ተመታህ ማለት በቃ። አዎ በቀኝ አዎ ቀጥታ ለኔ ነው። በቀኝ አዎ ቀጥታ ለኔ እንደሆነ ያውቃለሁ። ግንቹ አላውቅ ግም ያለው ነው የሚለው እኮ ገግሙ ገባኩ እንጂ የናዩን ዝምታና የአዶናይን ማናጀር ሳላደንቅ አላልፍ። ምን አይነት ማናጀር ቀለበት ሊያደርጉ ጆን ዳንኤል ቀለበት ልታረግ አታለያያት ታሰር ከሚስቴ ጋር ሌላ ግንኙነት አለው ያለውን ግለሰብ ለመግደል ሄዶ ሰው ራሱ ተገደለ። ሲድሮ ደግሞ በጣም ብዙ ጥያቄዎች እየተነሱበት ነው። ደግሞ ከዛባስ አስታውሳለሁ የፈራሁት ፍርሃት የዛኔ ማታ ጨልሞ ማለት ሲድሮ የሚባል አፕ አስተዋውቅ ብለውት ጤነኛ ነው ግን ይሰውዬ እግዚአብሔርን የአዶናይ ቤት አለመኖር እስካሁን ድረስ ቤት የለውም መባሉ በጣም ብዙዎችን እያስገረመ ነው። መጀመሪያ ግን ላለችው ነገር ይቅርታ ብትጠይቅ አይሻልም? የዛኔ ብላው የነበረውን ነገር መቅዲ ቻሌንጅ ታስጀምርለት ነው ለአዶናይ እንዳንስቅ እንደዚህ አንዳንድ ቦታ አብራልተ ሁሉም ቦታ ሻንጣ አይደለች የምትሄደው እውነቱን ለመናገርና እና ሊራሳት አልቻለም። ኢትዮጵያን አይሶ ስፒድ I don't even know what was even going on with point. Ethiopia is one of the 2 African countries to never get colonized. So damn ምንም የረሳው ነገር የለም የተነገረውን ነገር። ሰላም ጋይስ እንዴት ናችሁልኝ? አማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮዎች ተመልሰን መተናል። በዛሬው ቪዲዮ እንግዲህ ሰሞኑን አዝናኝ የነበሩ እንዲሁም ደግሞ ትሬንዲንግ የነበሩ ቪዲዮዎችን ይዤላችሁ መጥቻለሁ። አብረን ሆነን ፈታ ምንልባችሁ ይሆናል ማለት ነው። ቪዲዮውን እስከመጨረሻው ማየታችሁ እንዳትረሱ። እናም ደግሞ በዚህ የዩቲዩብ ቻናል ላይ ማንኛውም ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ሰዎች ባዮ ላይ ባለው በኢንስታግራም ሊንካችን እየገባችሁ ባዮ ላይ ባለው የኢንስታግራም ሊንካችን እየገባችሁ ወይም ደግሞ ሃይሌክስ አንድ ብላችሁ ጽፋችሁ ኮንታክት ልታደርጉን ትችላላችሁ ማለት ነው። ምንም ወሬታና በዛ ቀጥታ ወደ ቪዲዮ። የናዩን ዝምታና የአዶናይን ማናጀር ሳላደንቅ አላልፍ። ምን አይነት ማናጀር ቢኖር ነው አዶናይ? ምን አይነት ማናጀር ቢኖር ሰው ውቅጥ ሲያደርገው እሱ በንጋታው የሆነ ነገር እየሰራ ምናምን እየጠጋገነ የሆነ ነገር እያሰባሰበ የሆነ ነገር ላይ ነው የሚመጣው። ምን አይነት እንደዛ አይነት ማናጀር በኖረኝ ለኔ ለቤታ በኖረኝ እና ደግሞ እንደናዩ ትግስት ቢሰጠኝ እውነት ነው። ይሰማል ወይ ቀለበት ሊያደርጉ ከየት አመጣ ኢንፎርሜሽኑን? የኔ ማኛ እውነት ነው ነገር ጆን ዳንኤል ቀለበት ልታረግ አታለያያት ቀለበት አረግ ባይል እንዲለያዩማ ፈልጓል ጆን ዳንኤል። እኛው ሆነን በርቱ ብለን እንመክራለን። አንተም ጆን ዳንኤል የራስን ላይፍ ከልጅ እናት ጋር በደንብ አፍቅረሃት ተንከባክበሃት ቴኬር አርጋት ለይታ ሳይሆን የእውነት ወዳ አዶናይ የወደዳት የእውነቱን ነው ሊያገባት ነው የእውነት ነው የወደዳት ከሆነ በጣም ደስ የሚል ዜና ነው። ግን ይሄ ነገር እንዴት ነው? እውነተኛ መረጃ ነው ጋይስ? የሰማችሁት ነገር አለ? እኔ ምንም የሰማሁት ነገር የለም። ኤድመንድ የምትባል ስተገጥ የእንጨሽበት ኤድመንድ 7 ሴት ይዘለት ይመጣ 7 ሴት ይዘ ይመጣ እኔ እኮ በጣም ነው የሚገርመው። እግዚአብሔር ውሰድና ለሌላ ሽጣቸው እኔ ሙዳቸው አንድ ላይ ሲሆኑማ ደስ ይሉኛል። እግዚአብሔር ጤና ይስጥልኝ እንደምን አላችሁ ጋይስ? አሁን እንግዲህ ከሰራዊት ጋር ተገናኝቷል። ጀግናው አንጋፋው ሰራዊት ፍቅሬ ጋር አገኛለሁ። እንግዲህ ወደ ሲድሮ አፕ አስመዝግበኝ ብሎኛል። አሁን ይዤው ገባና አስመዘግበዋለሁ ማለት ነው። ዝግጁ? በጣም ዝግጁ ነን። ምክንያቱም ሲድሮን ነው ካሁን በኋላ ሲድሮ ምክንያቱም ያገራችንን ስለዚህ አዲሱን ፕላትፎርም ልንቀላቀል ነው። ፎሎ ሌትስ ጎ የታባት አንዴ ይቅርታ ይመቸኛል። ሰራዊት እግዚአብሔር ባትሪ ያለቀች እዚህ በቃ ባትሪ ያለቀች ችግር የለውም። እኔ ቃል ገባላለሁ ራሴ መጥቼ ነው ማስመዘግብ። በቃ አዶናይን እናምናለን። ወጣቱንና አሪፉን ትውልድ ቴንክ ዩ ሶ ማች። መቼ ነው አብረን ብሎግ የምናደርገው? ቀኑን ሙሉ መቼ ነው የምናሳልፈው እንደዚህ በቲክቶክ? እንዴ አንድ ቀን ጾሙ መሀል እንዳለፈ እርግጠኛ
ግዙፍ ነው ግን ሰራዊት በስማም ከአዶናይ ራሱ ቁመት ይበልጣል። አዶናይ ራሱ እኮ ረጅም ነው ታውቃላችሁ። እሺ እኔ አባ ቴንክ ዩ ሶ ማች ቴንክ ዩ። እኔ ስታሰር ከሚስቴ ጋር ሌላ ግንኙነት አለው ያለውን ግለሰብ ለመግደል ሄዶ ሰው ራሱ ተገደለ። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ ደግሞ በጣም ብዙ ጥያቄዎች እየተነሱበት ነው። ደግሞ አዶናይ ማይመጣበት ችግር የለም፣ የሆነ ነገር ይዞት ይመጣል። ለምሳሌ በንቀት ህሊናና በጆኒ መካከል ቢገጥሙ ማን የሚያሸንፍ ይመስልሃል? ሁለቱ ምንም የሚያውቁት ነገር የለም። መሀይም የማያውቅ ህዝብ ላይ ሙድ እኔ ለእኔ ሁለቱም መሀይቦች ናቸው። You keep talking, man, and you shut the fuck up. እነዚህ ሁለቱም በእኔ ነው የፈመሱት። ለምን አነገ ያ መዛ ጫካ ያለው እንዳለ ልጅ አያለ ሲጮህ ነበር። ሴዶ ማርሻል ጋር መፋለም አለበት። ይሄም ያልከው ቆንቆራሪት የተባለ ሰውዬ ቆንቆራሪት የተባለ ሰውዬ just talk and not acting. አትመጡኝም በቃ you can't fit me በቃ all of the action and no talk. ግን እኮ እውነት አለው ጋይስ፣ እውነት ሁለቱም እኮ ሴዶ እያሉ ነው የፈመሱት። ይሄ ይካዳል እግዚአብሔርን። ሁለቱም እንደዛ እያሉ ነው የሴዶን ስም ጠርተው ነው የፈመሱት። ልክ ነው። ሴዶ የዛኔ ፈርቷቸዋል፣ እውነት ሊሆን ይችላል። ግን እዚህ ጋር አልዋሽም፣ ቴዶ ከነሱ የተሻለ ፌመስ ነበረ እና የእሱን ስም ተጠቅመው ፈምሰዋል። ክፈሉት ለቴዶ እውነት። እንደሌላው ነው ደብቄ ከመግባት ማለት ነው። ታክሲዎቹን እንዳለ 200 300 የዛኔ እንኳን እውነቴን የምላችሁ በራሴ የምኮራው የዛኔ እንኳን እዛ ሲቹዌሽን ላይ ሆኜ የማላቀው ሀገር ያለምንም ብር ማለት ነው ብሬ እንዳለ ላይክ ለታክሲዎቹ በቃ ደስ እንዲላቸው ምን ይሰጣቸው ምን ያደርግልኛል ደብቄ ከመግባት ልስጣቸው። አይኖ ጅልነት ነው ግን ላይክ I don't know ማን እንደዚህ አድርጎ እንደፈጠረኝ I don't know። ከዛ ካናዳ ገባሁኝ ለሁለት ቀን ሞንትሪያል አደርኩኝ ሸልተር ውስጥ ማለት ነው። ከዛ ወደ ቶሮንቶ ልሄድ ፈልጌ እዛ ሞንትሪያል ያሉ ሰዎች እንዳለ ወደ ቶሮንቶ እንዳትሄድ ሰው ማታቅ ከሆነ እዛው ትጠፋለህ ሆምለስ ሆነክ ነው የምትቀረው ተባልኩኝ። ምክንያቱም የዛኔ አመት በዓል ነበረ። ሸልተሮቹ ቶሎ ስለሚዘጉ በረንዳ ላይ ነው የምታድረው አሉኝ። ከዛ ደግሞ ምን ልቤ ውስጥ እንዳደረ አላውቅም። I don't know እሄዳለሁ። ከዛ ባስ ውስጥ አስታውሳለሁ የፈራሁት ፍርሃት የዛኔ ማታ ጨልሞ ማለት ነው አስታውሳለሁ። ሸልተሮቹ ሊዘጉ 1 ሰዓት ሲቀራቸው ወደ ቶሮንቶ ነው የገባሁት። እንዴት ሮጬ ከባሱ እንደወረድኩኝ፣ እንዴት በችኮላና በፍርሃት ስልክ እንደደወልኩኝ ወደ ሸልተሮች። ከዛ ሸልተር ደወልኩኝ። አንድ ሸልተር አነሱልኝ ስልካቸው። ከዛ ስልካቸው ሲያነሱልኝ መሄድበት ቦታ የለኝም፣ ሪፊውጂ ነኝ፣ ካናዳ መጣሁኝ፣ መሄድበት ቦታ የለኝም እና ፕሊዝ ሄልፕ ሚ ያልኳቸው። ከዛ እነሱም ጥሩ ሰዎች ታክሲ ላኩልኝ። ከዛ ታክሲ ላኩልኝ ቦታ ወደ ሄድኩበት ሸልተር ግን እንዳለ የሆምለስ እና ላይክ እብድ የሆኑ የሚያጨሱ አዲክትድ የሆኑ ሰዎች እዛ የሚያድሩበት ቦታ ነው የሚደባደቡ። እዛ ቦታ ሄድኩኝና ላይክ ሌላ ቦታ የላችሁም እዚህ ማደር አልችልም፣ ከነዚህ ሰዎች ማደር አልችልም ሌላ ቦታ። ከዛ እሺ ችግር ይገርም ነው። ይህ ልጅ ግን ያላሳለፈው ታሪክ የለም። በመድኃኒዓለም እንደዚህ ሲያለቅስ አይቼው አላውቅም በእውነት እንጂ ይህን ቪዲዮ አላየሁትም። ከዚህ በፊት አይቼው አላውቅም። የሚገርም ነው። እኔ በነገራችን ላይ የትኛውን ቦክስ ዓለም ላይ ቦክስ የሚያደርግ ሰውዬ መቅጠም ይችላል። ዓለም ላይ ቦክስ የሚያደርግ ሰውዬ መቅጠም ይችላል። ምንድን ነው የሚሻለ ግን ሴዱ አንድ ኪሎ ሜትር በዚህ በሁለት ጣት ሄጃለሁ ከጓደኛዬ ጋር 1 ኪሎ ሜትር what ሳቦም ነሰ በጂ እየደማ እኮ ነው ማርያም ማንተ 1 ኪሎ ሜትር እኮ ነው ሴዶ እንዴ! አይ ለወሬ ይከብዳል እኮ ነው። አሁን እኮ እንዴት ነው? አረ እየተሳሰብን እንዴት ነው ነገሩ? 1 ኪሎ ሜትር በእጄ እንደዚህ
እንዴት ወደ ላይ ቆሙ በእጁ በእግር ይከብዳል እንኳን በእጅ እንዴ ተው እንጂ ራሱ መስለኝ ነበር። አሁን የሚፎክሩብህን ስታይ ምን ትላለህ? ምን በቃ ሊፈምሱ ምናምን እንደሆነ ታውቃለህ። ተራሶ ያው እንግዲህ ውሻጮ ተብሎ አንበሳ ሳይተኛ አይደርም አይደል? እኔ በነገራችን አይ ሲዱ ይመች በራሱ ሙድ ያለ ሰው ነው። ይመች የሚያዝናናኝ ሰው ነው። በጣም ይመችኝ እግዚአብሔርን አዝናኝ የሆነች ሰው ነው። ይህንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ ሲድሮ የሚባል አፕ አስተዋውቅ ብለውት። ጤነኛ ነው ግን ሰውዬ እግዚአብሔርን ጤነኛ ነው። ጤነኝነቱ በጣም ነው የሚያጠራጥረኝ እግዚአብሔርን። ባለፈው ለአዶናይ ሚስት ሲመርጥ ነበረ ጃን ያትመጥነም ብሎ እንዲህ ምንድነው የሚለው ግን? አረ ተፋታው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረግክ ማለት መረጃዎችህን በሙሉ ኢንሳ ሀክ ያደርገዋል ማለት ነው። ለአደጋ ነው ራስን የምታጋልጠው። እያንዳንዱ መረጃህን ኦልሬዲ ኢንሳ እጅ ይገባል። ሲድሮ የሚባል አፕ ዳውንሎድ እንዳታረጉ። አዶናይ ምን ሊያገኙ ነው? የኛን መረጃ ወስደው ነው? አሁን የትኛው መረጃችን ነው? አልገባኝም። መገኛችን ነው ምናምን። አሁን ሁሉም ነገር በፋይዳው ነው ደግሞ አይደለ? አይ ሌላ ምንድነው? የትኛው መረጃችን እንዳይታወቅ ነው እዚህን ያለ ምን ሰጋው? ማድረግ አልቻለም፣ አይችልም። ካስፈር ልክ ከዚህ በፊት 15 ሚሊዮን ለትግራይ ሰበሰበ። በድርቅ ለተጎዱ ለአደጋ መከላከል ዝግጁነት ስጥ አሉት፣ ሰጠ። ምንም ማድረግ አይችልም። አሁንም አዶናይ መጥፎ ነው አይደለም፣ አድርግ ብለውታል፣ እያስተዋወቀ ነው። እኛ ግን ሾልኮ በደረሰን መረጃ እሱን ዳውንሎድ አደረግክ ማለት ራስን ቅርቃር ላይ መረጃህን አደጋ ላይ ነው የምትከተው። ዳውንሎድ እንዳታረጉ ተጠንቀቁ ለማለት ነው። ኤድመንት ማርያም አወጣጥህ ራስ ይሆነ እመጣለሁ። ያው ከፈለኩኝ ወደዚህ መጥቼ ነው የምገዛው። ቤቴን ይዩት ማርያም አሁን ለራሴ እያየሁኝ ነው። ባይዘው ወይ እውነት ካሜራውም እየረሳሁት ነው። በቃ የምር ወስን አዶኒ። የአዶናይ ቤት አለመኖር እስካሁን ድረስ ቤት የለውም መባሉ በጣም ብዙዎችን እያስገረመ ነው የሚገኘው። እና በክራይ ቤት እስካሁን ድረስ እንዴት ነው የሚኖረው? ይህ ሁሉ ጊፍት ለሰው እየሰጠ እንዴት ነው አዶናይ በክራይ ቤት የሚኖረው እየተባለ ከዚህ ሾው በኋላ ከመቅዲ ሾው በኋላ ስለ መቅዲ ትላንት አውርተናል። ዛሬ ደግመን አናወራም። በ2 ሚሊዮን ነው። በህይወት እያለ ማመስገን መልመድ አለብን። አዶኒ በጣም ብዙ ነገሮች ላይ ብለነዋል። በጣም ልባ በውስጥ እግዚአብሔር ያለ ሰው ነህና ለብዙ ሰዎች ብርሃን ሆነሃል። እንደ ሀገር ያሉብንን ነገሮች እንደ ግለሰብ እየፈታቸው ነው። በጣም እንኮራባለን። ጥሩ ነው። እኔ ሰዎች ሲቀየሩ ደስ ይለኛል። ግን እንዲሁ ለራሳቸው ግን አያፍሩም? አያሳፍራቸውም? መጀመሪያ ግን ላለችው ነገር ይቅርታ ብትጠይቅ አይሻልም? የዛኔ ብለው የነበረውን ነገር ማለት ነውና ይቅርታ ብትጠይቅ አይሻልም? እናቴ ሰው እንትን ባለ ሰዓት አይደለም ማለት ሁሉም ሰው እንትን ባለው በወደደው ሰዓት ምናምን ብቻ አይደለም አብሮ የሚኮነው ማለት ነውና በዛ ሰዓት ራሱ ሰዎች በሚቃረኑት ሰዓት ትክክለኛውን ነገር መደገፍ ጥሩ ነው ባይ ነኝ እኔ። ገብቷችኋል አይደለ? አብዛኛው ሰው በሚቃወሙ ሰዓት ማለት ነው። የዛኔ አሁን ያዋርዱ ሰዓት አብዛኛው ሰው አዶናይን ይወደዋል። አንዳንድ ደግሞ ሚዲያው ላይ ሚኒስትሪ ሚዲያው ላይ የነበሩ ሰዎች ደግሞ ከአዶናይ ጋር ችግር ነበረባቸው እንደምታውቁትና የዛኔ መቅዲ ስታሳይ የነበረው ነገር ልክ አልነበረም። ዞሮ እስኪ ይሁን አሁንም ቢሆን እሱ ግን የእሱን ቀናነት ግን እያያችሁ ነው። ምንም ሰው ላይ ቂም ማይሰው ነውና ጠራችሁ መጣ። እንግዲህ ምን ታረጉታላችሁ? የሚያሳዝነው ግን ይሄን የመሰለ ወርቅ ልጃችን መኖሪያ ቤት አቤት ዞራ እነዚህ ምስኪ ሰዎች ተይበናል። በወር በጣም ብዙ ብር ከፍለህ ነው የምትኖረውና you deserve የራስህ ቤት ይገባል። አዶናይ እንግዲህ ለራስህ መቅዲ ቻሌንጅ ታስጀምርለት ነው ለአዶናይ እንዳንስቅ እንደዚህ ማይ ቤት መግዛት አለብን። ለአዶናይ ቤት አስገዘውለት ብላ እንዳትወራ ደግሞ መቅዲን ያስገዛችለት ይባል። አሁን እሱ ነገ እኮ የሆነ ቻሌንጅ የሆነ ሪል ስቴት ቻሌንጅ ማስጀመር ይችላል ከፈለገ። አይችልም? አዶናይ ይችላል። እግዚአብሔርን ኧረ ከቻች ተይው ካሜራ ላይ ነሽ። አድናቂ 65 ሚሊዮን ላንተ 65 ስንት ሚሊዮን አድናቂ ያለ ሰው አዶኒ ያው በቀጣይ በነገራችን ላይ እሱ ፊት ነው ማውራት ቻሌንጅ እንዳላችሁ በቃ እኔ ምን አልኩ ነው
በነገራችን ላይ እኔም አዶኒም የኪራይ ቤት ውስጥ ኪራይ ቤት ነው። ለራሳችን ቻሌንጅ ያስፈልገናል ነው። ለራሳችን ቻሌንጅ ያስፈልገናል። ይኸው የኦፕን ኪችን ስፔስ እቺ ጠጋ ከሁሉም የወደ ማንሳት ነው። በቃ ባለፈውም እያልክ ነበር ኪችኑ አይሹ ውበቱ ሴማ እንደዛ ነው። ሴም ነው። አሁን እያልክ ነበር አዶኒ ተከራይተን የኔ በጣም ሰፊ ነው። ኪራዩ ላይ በጣም ግብርሻቱ ነው ማለት ነው። ቤት በጣም ሰፊ ነው። እንዲገዛለት ስለምፈልግ ነው በእውነት አይደለም። ላንተ ቻሌንጅ ላስጀምር አይደለም ግን you deserve ነገር ለሰዎች የሚኖሩ ሰዎች የራሳቸው ህይወት የላቸውም። ስለዚህ በጣም እንዴ ከፈለገ ይችላል እኮ ምን እንዴ ቆንጆ ዘመናዊ ቪላ ቤት ቪላን ስላየ የቅድሙን ቪላ ላይ ዋለና ባሉ ሰደለም ቤት ጃኒ ተመልሳለች። ያው ትላንትና አዲስ ቪዲዮ ሪከርድ አላረኩም ነበር። ከትላንት ወዲያ ሪከርድ ያረኩትን ቪዲዮ ነበር ትላንትና ፖስት ያረኩት የነበረውና ለምን አልሰራም ቪዲዮ ስትሉኝ ነበረ ኮሜንት ላይም ጃኒ ላይቭ ላይ ተመልሳ ኃይሌ እንዴት ቪዲዮ አሰራ ምናምን ብላችሁኝ ነበርና እኔ በጣም ደስ ብሎኝ ምናምን ላይቭ ላይ ሁላ ነበርኩኝ። እሱ የሷን ላይቭ እያየሁኝ ነበረ። ሰዎችም የገባችሁ ሰዎች እኔ ላይቭ ላይ ምናምን አይታችኋልና የነበረው ነገር እኔ በጣም ደስ ብሎኝ ነበረ። እውነት እንኳን ተመለሰች ስለ የነበረው ይሄንን ነው። ይሄን አጋጣሚ ወደ ቢዝነስ ነው መቀየር ያለባት ስል ነበርና እኔ ደስ ብሎኛል ስለተመለሰች እውነት ስትቀውጠው ነበር። ለማንኛውም ሞዴል ከሞዴሏ ጋር ከሚስ ኢትዮጵያ ጋር አሪኩ እስከነ ቡና ነው በቃ ደግሞ በጣም ታስቀኝ አወራሩ እግዚአብሔርን አልናገርም። ከሚስ ኢትዮጵያ ጋር እንዴት እንደሚያምር የቡና አጠጣጧ ምናምን እኔ በጣም ነው የሚያስቀኝ እግዚአብሔር። በር ከፍቶ እያስገባት ለነገሩ እሱ ሴት ለመንከባከብ አይታማም። አንዳንድ ወንዶች እኮ ጋይስ በር ሲከፍቱና ሲዘጉ እኮ እንትን በል አገባባቸው አንዳንድ ወንዶች ካያችሁ አገባባቸው ደስ ይላል። ደስ ነው የሚለው ሲገቡ ያው ይገባኛል። አንዳንዴ እንደዚህ ብንል እንገባለን ወደ ሲስተሙ ነው። እሺ በቃ ባራዳ ልጅ ቀጥፍ ትላለህ። አታስጨንቀው። ከዚህ ሰውዬ ጋር ጦርነት ውስጥ ገብቷል። ደግሞ ከቴዲዮ ቀጥሎ ይሄ ማን ነው አሌክስ ንጉስ የሚባለው ሰው ይሁንለት ምናምን ብለን ነው የምትሄደው። ገብቶበታል ብለን ነበረ። ግን ደግሞ አሁን ያወጣው ዲስ ደግሞ በቃ አስወጣ ነው። ለምሳሌ የእውነት ለመናገር አልቻለበትም። ለምሳሌ እንደዚህ አይነት ነገር ስትሰራ የሱ ምን ሆነ መሰለ ከሙዚቃዊ ስሜቱ ልቅ ክብረነካዊ ይዘቱ ሚዛኑ ትንሽ ከፍ አለ። ይሄ በአንድ ጊዜ ሚስቱንም ርስቱን የሚያጣ ሰው ገጥሞ አቃል በቃ ሚዞና አቅም ሁሉንም ነው የሚለቀው እና ለሙዚቃ እንደዛ አታረግም። እሱ በሄደበት አይነት እንትን በቃ እሺ ይግባ ብለን ባራዳ ሙድ ጥፋልን ገባ አሰማነው። አይ በቃ ይውጣል በቃ አይሆንም ለምሳሌ ምክንያቱም ትንሽ ፋኖችም ሪስፔክት ማድረግ ይኖርብሃል የምትናገረው ቃል። እኔ አሁን ለምሳሌ ኃላፊነት አለብኝ። የምሰራው ሙዚቃ ዝም ብሎ የመጣ ነው የሚመስላቸው። አሁን እሱ ባለው አይነት ይሄ ክብረነኩ ትንሽ ከፍ ያለ ምናምን አንሰራም። ስለማንሰራ በቃ እሱ ይወጣበታል፣ እኛ እንቀጥላለን። በቃ በሱ ነው ልንጓዝ የምንችለው። ምክንያቱም በቃ አፋረሰው። ዜማ እኮ አሪፍ ነች። ፐርፎርም ብታረገውም ትችላለህ። ሰውም ጆሮ ላይ ቢሰማው አይረብሽም። እሱ የቤት ጓዳ ሁሉ የሆነ ነገር ይላል። ሰንደል ምናምን እኛን ጮትም በሰንደል እኛን ፈልግ ይመቸኛል። እኔ ልጅ ማይክ በነገራችን ላይ አንዴ ድሮ ልጅ እያለን ያገኘነው እኔ ትዝ ይለኛል። ጩጬ እያለን ዛሬ ስንት ዓመት እኛ ሰፈር ተከራይቶ ይኖር ነበር ልጅ ማይክ እና የሆነ ከሆኑ አርቲስቶች ጋር ብቻ ተከራይተው ይኖሩ ነበር። ብቻ አላቅም እዛ ሰፈር ይመጣ ነበርና በጣም ለሰው ሪስፔክት ያለው ሰው ነውና እኛ እንደውም ያው ልጅነት ምናምን አለ አይደለ ሙድ ይዘንበት ምናምን ነገር ልናልፍ ስንል መኪና ውስጥ ሆኖ ምናምን እሺ እንዴት ናችሁ በቃ እንዴት ሰው እንደሚያከብር ማለት ነው የዛ ሰዓት ራሱና እንዴ ምን እንደዚህ ሰውን ያከብራል እንዴ ልጅ ምናምን ብለን ተገርመን ሁላ ነው እኛ ደብሩን ሙድ ልንይዝ የነበሩት ልጆች ደብሩን ሁላ ነውና አሪፍ ልጅ ነው ልጅ ማይክ እውነት አሌክስ ይሄን ቪዲዮ ነበር። እስኪ ይሄን ቪዲዮ ላሳየህ። አጣምረው ቁጭ አሉ። አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና አንዴ ዘፍነ ስለጠፋ አንተም ተመታህ ማለት በቃ በቃ ቀጥታ ለኔ እንደሆነ እኔ አውቃለሁ። እንደው ለእውነት ለመናገር
አግኝቼው አላውቅም። እንደዚህ እንደረጋለን አልኩ። ምክንያቱም አላስታውሰውም ሙሉ አላውቀውም እያለ እኮ ነው ጭራሽ። ዳም ሳቅ ታዲያ እንዴት ነው ለአንተ የሚሆነው? አሌክስ ነው ግን ዘፍኜ የጠፋሁት እኔ ብቻ ነኝ እና ገግም ያለው ነው የሚለው እኮ ገግሙ ገባ እኮ እንጂ አረ ልጅ ማይክ ይሄ በአንድ ጊዜ ሚስቱንም ርስቱን የሚያጣ ሰው ገጥሞ አቃል በቃ ሚዞን አቅም ሁሉንም ነው የሚለቀው። አረላሽ ከባድ ነው እግዚአብሔርን። አይ ገግም ያለው ምናምን የሚለው ራሱ ከልጅ ማይክ የተወሰደ ነው በነገራችን ላይ ማለት ነውና ቴዲዮ የሆነ ዲስ አድርጎት ከዚህ ቀደም እና እንዲህ ያለው የሆነ ሙዚቃውን ብቻ አይ ለኔ ነው ብዬ ገግም ያለው ሲል ነበረ። እሷን ኬዝ ራሱ አነጋገሩ ምናምን ከልጅ ማይክ የሆነ ኮፒ የተደረገ ነገር ይመስላል ልጁ ማለት ነው። እንደዛ አይነት ነገር አለበት አይታችሁ እንደሆነና አንዳንድ ቦታ አብራርተ ሁሉም ቦታ ሻንጣ አይደለችም የምትሄደው እንዴ? ሁሉም ቦታ መገኘት አለባት ብዬ አላስብም። አዶናይ ከጃኒ ጋር ኤቭሪዌር ሻንጣው አይደለችም ይዟት የሚሄደው ሻንጣ አይደለችም እኮ በየቦታው ላይ ብትከሰት የሚል ነገር የለኝም። የሆነ ቦታ ላይ የናትማ ከአዶናይ ጋር ተጣሉ እንዴ? ምሳል በሉም ከአዶናይ ተጣሉ እንዴ? እንደዚህ ሆነ አይደለም። አዶናይ የራሱ የሆነ ኢንፍሉዌንስ የሚያደርገው ነገር አለ፣ ጃኒሻ የምታደርገው ነገር አለ። ስለዚህ ኤቭሪዌር እሱ ባለበት እሷ መኖር አለባት ብዬ አላስብም። የራሱን አስል ያደርጋል፣ እሷም የራሷን ትሰራለች። ከዛ በኋላ ምን ያደርጋሉ? የራሳቸው ላይፍ ደግሞ ይኖሩታል። ይሄ ሰውዬ እኮ የኔ ማኛ እኮ እግዚአብሔርን በትክክል እኮ ሲያወራ የምር እንደሱ በቃ ለማስረዳት ጎበዝ የሆነ ሰው ራሱ የለም። እግዚአብሔርን በትክክለኛው ህሊናው የሚፈቅድለትን ነገር ሲያወራ ማለት ነውና ያው በቃ አንዳንዴ ሸንደጥ ሲያደርገው ምናምን አውቆ ሰውን ለማናደድ የሚሰራቸው ነገሮች ናቸው እንጂ ትክክለኛ ነገር ህሊናው የሚፈቅድለትን ነገር ሲያወራ በቃ የምር ለእውነት ነው የሚቆመው አብዛኛውን ጊዜ አይታችሁ ከሆነ ማለት ነውና ያው አንዳንዴ ግን ሆም ብሎ ሰዎችን ለማናደድ ደግሞ የሚሰራቸው ነገሮች አሉ። ያስታውቃል እሱ። እኔ ነግሬያቸዋለሁ፣ ፕራይቬት ላይፋችሁን ፕራይቬት አድርጉ ብዬ ነግሬያቸዋለሁ እንደ ታላቅ ወንድም። እሱን ደግሞ ያዳምጣሉ። የአራዳ ልጆች ናቸው። ተግባባ። የአራዳ ልጅ ያዳምጣል ምክር። ፕራይቬት ላይፋችሁን በፕራይቬት አድርጉት። እዚህ ብዙ አታሳዩ። ለምን? አበሻው የተመታ ነው። እኔ ሶሻል ሚዲያ ላይ አምጥቶ በቤተሰቡ እንዲነን እንዋደዳለን ሲል ምናምን ያለ ተመጥቶ ነው የምታየው። ምሳሌ እንስጣችሁ። ታፕታፕ እያደረጋችሁ ቤተሰብ ፈታ እያልን ነው። ምሳሌ ልስጣችሁ። ሳምሪና ፋኒ ሶሻል ሚዲያ ላይ እንደነሱ የሚፋቀር ሰው ያለ አይመስላችሁም ነበር? አሁን የት ናቸው? ለመገዳደል የሚፈላለጉ ሰዎች እነሱ ነው የምታገኘው። አቤል አማላይ ብሎ ራሱን የለጠፈው ከሚስቱ ጋር ይሰራ የነበረው ልጅ ታስታውሱታላችሁ? አቤል የሚባል ልጅ እንዲያውም በሚሊዮን ነው ፎሎወር ያለው። በሚሊዮን ፎሎወር ያለው ሲለጣለጥ የሌለው ታጥቦ ሁለት የሚል ልጅ ነበረ። ታስታውሳላችሁ? ሌሎችም ሰዎች ምሳሌ ስጡኝ። ብቻ አይበረክትም። ደበቅ ማድረጋችሁ ጥሩ ነው፣ ጥሩ ነገር ነው። ከጓደኞችሽ ጋር ሰፖርት ከሚያደርጉሽ ጋር ስላየነሽ በጣም ደስ ብሎናል። በጣም ለብዙ ሴቶች ጥንካሬ የምትሆኝ ልጅ ነሽ እና ደግሞ ወደፊትም ምናልባት ሞር ዲቴይል ነግረሽ ለሴቶች የምትቆሚ ትሆኛለሽ ብለን ተስፋ እናደርጋለን። አይኖ ትንሽ ልጅ ነሽ፣ ብዙ ኤክስፒሪየንስ ይጠይቃል። እኛ ያለንበት አቋም ጋር ለመድረስ ብዙ ነገር አልፈናል። እድሜ አስተምሮናል፣ ብዙ ነገር አስተምሮናል እና ዊ ትረስት ዩ እናምንሻለን፣ ሰፖርት እናደርግሻለን። ጉድ ላክ። ስላየንሽ ደስ ብሎናል። እሺ እና ዮኒንም በዚህ አጋጣሚ ቴንኪው። እሺ ዮኒ ሰፖርት ስላደረግካት። እንዳንተ አይነት ሰዎች ትላልቅ ኃላፊነት አለባቸው እንደዚህ አይነት ሀሳቦችን ለማስፋፋት እና ብዙ ነገር ብለክ ኮንትሮቨርሲ መፍጠር እየቻልክ ለእውነት ስለቆምክ እናመሰግናለን ዮኒዬ። እኔ ወርዳለሁ ለሌሎች ሰዎች ኦፖርቹኒቲ ስጪ። እናመሰግናለን። እሺ It was originated in Ethiopia, and they have one of the best coffees. So I was like, okay, it's part of the culture. Everybody drinks coffee here. I had 1 cup of coffee
in Ethiopia for the start of the stream, I was like, whoa. I never drink coffee because it makes me overexert myself. But anyways, I drank the coffee. Man, the whole stream, I was just like, I had to move my body. I had to be yelling, backflipping, flipping. I had to be doing something. It's actually dangerous. But it kind of made the stream kind of better in an instance, even though I was doing a bit too much, but... ኢቲቪ አልተቻለም። ኢቲቪ ላይ ነው ይሄን እያያሉት ማለት የኢቲቪ የቲክቶክ የኢቢሲ ማለት ነው የኢቢሲ የቲክቶክ አካውንት ላይ ኦኬ ይሄ ሰውዬ ስለኛ አውርቶ ሊጠግብ አልቻለም እውነቱን ለመናገርና እና ሊራሳት አልቻለም ኢትዮጵያን አይሶ ስፒድ በጣም ደስ ብሎኛል It still made everything fun, you know. It was a fun experience for me because there was just so much stuff going on. So the ቡና ነው ሁሉንም ነገር የፈጠረው በቃ ስትሪሙ እንዲያመራ አደረገው like with the tribe people, there was people yelling in my face like I was yelling with them back. I don't even know what was even going on with that. But another point, Ethiopia is one of the 2 African countries to never get colonized. So it's actually a very damn ምንም የረሳው ነገር የለም የተነገረውን ነገር ይሄ በጣም ለኛ በጣም ደስ የሚል ነገር ነው እግዚአብሔር very cool fact. 3 2 1 ከኔ በቃ ኢቢኤስን ማን ነው ኢቢሲን ማየት ልጀምር ነው ከዚህ በኋላ ባለፈው አዲስ አልበሙን ሊያስተዋውቅ እዚህ መጥቶ አሌክስ ይሄን እስኪ በደንብ እስኪ ሰይፉ ማቀሳሰር ላይ እንዴት ነው ይመቸኛል ሰይፉ ሲያቀሳሰር ነበር እስኪ ይሄን ቪዲዮ ላሳየ እና ሂፓፕ ሀገርኛ እግዚአብሔር ያሳያችሁ እስኪ የሚያወራው ሌላ ከዛ ሁለተኛው ስነኝ ላይ ደግሞ መስሏቸው ነበር እኛማ ምንተኛ ለሂፓፕ እንትን ስንል ቀና ደፋ ቀና መልሰን አጣምሮ ቁጫሉ አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና አንዴ ዘፍነ ስለጠፋ አንተም ተመታህ ማለት በቃ በቀኝ ቀጥታ ለኔ እንደሆነ ያውቃለሁ ሰይፉ ራሱ ማለት ይችላልበት አሪኩ ይመቸኛል እውነት እንዲህ ስታቀሳሰር ያምርባል ጥሩ ነው ገግም ያለው በቃ እኔ ለኔ እቺን ሙድ ራሱ ገግም ያለው እኔ ለኔ ነው ምናምን ያለው ትዝ ያላችሁ ማይምር ለሱ ነው አንዴ ዘፍኖ ስለጠፋ ያው ልንገር ሰማሁት ማለት ነው የመጀመሪያ ነገር ያደረኩት ስልክ አነሳውና አኩዬ ከኛ ጋር ኤቢሲ በፊት ራፕ ያደርግ የነበረ ጓደኛዬ እሱ ጋር ደወልኩለት እሺ ስልኩ ጠፍቷል አለኝ ከዛ በረከት የሚባል ጓደኛ አለኝ እሱ ጋር ደወልኩ እንዴ አረ ምንድነው የመጣብን ሌላ ልጅ ሚካኤል አለ ሌላ አራዳ አለ ማትነግሩን ነገር አለ እኮ ንገሩንና እንወቀው አግኝቼው አላውቅም አንተዋወቅ ባካል በፍጹም እሺ ከዛ ለበረከት አልኩ በፍጹም እንዴ በዚህ ጉዳይማ እኔ ቴዲዮ ጋር ቢሆን ደውዬ ጠይቋለሁ እንጂ እንደዚህማ እንዴት እንደዚህ እንደረግ ልጅ መጥቶ ቴዲዮና ልጅ ማይክል ሊያፋቅራቸው ነው እንዴ ጋለስ አልኩ ምክንያቱም አላስታውሰው ሙሉ ባለፈው አዲስ አልበሙን ከባድ ነው ለማንኛውም ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮዎች ተመልሰን ምን እንገናኝ ይሆናል ማለት ነው እስከዛው ድረስ ቸር ቆዩልኝ ባባይ